ሰላም ጸጋ ይብዛላችሁ። ኖ የእግዚአብሔርን ቃል አብረን እናንብብ። የሐዋርያት ሥራ ምዕራፍ 22። እናንተ ወንድሞች አባቶችም አሁን ለእናንተ ነገሬን ስገልጥ ስሙኝ። በዕብራይስጥ ቋንቋ ሲናገር በሰሙ ጊዜ ከፊት ይልቅ ዝም አሉ። እርሱም አለ፣ እኔ የኬልቅያ በምትሆን በጠርሴስ የተወለድኩ በዛችም ከተማ በገማሊያ እግር አጠገብ ያደግኩ የአባቶችንም ሕግ ጠንቅቄ እየተማርኩ ዛሬውንም እናንተ ሁሉ እንድትሆኑ ለእግዚአብሔር ቀናተኛ የሆንኩ አይሁዳዊ ሰው ነኝ። ወንዶችንም ሴቶችንም እያሰርኩ ወደ ወህኒ አሳልፌ እየሰጠው ይህን መንገድ እስከ ሞት ድረስ አሳደድኩ። እንዲሁም ሊቀ ካህናቱ ደግሞ ሽማግሌዎች ሁሉ ይመሰክሩልኛል። ከእነሱ ደግሞ መልእክትን ለወንድሞቻቸው ተቀብዬ በደማስቆ ያሉትን ደግሞ ታስረው እንዲቀጡ ወደ ኢየሩሳሌም ላመጣ ወደዚያ ሄድ ነበር። ስሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሰውል ሰውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማው። እኔ መልሼ ጌታ ሆይ አንተ ማነህ አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለኝ። ከኔ ጋር የነበሩትንም ብርሃኑን አይተው ፈሩ። የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉ በዚያ ይነግሩሃል አለኝ። ከዚያም ብርሃን ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩ ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤ ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜውኑ ወደ እርሱ አየው። እርሱም አለኝ፣ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጽድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ወደ ኢየሩሳሌም ከተመለስኩ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። እርሱም ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለ እኔ የምትመሰክረውን አይቀበሉምና ሲለኝ አየሁት። እኔም ጌታ ሆይ በአንተ የሚያምኑትን በምኩራብ ሁሉ እኔ በወህኒ አገባና እደበድብ እንደነበርኩ እነሱ ያውቃሉ። የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ ጠብቅ ነበር አልኩ። እርሱም ሂድ፣ እኔ ወደ አሕዛብ ከዚህ ወደ ሩቅ እልክሃለሁ አለኝ። እስከዚህ ቃል ድረስ ይሰሙት ነበር። ድምፃቸውንም ከፍ አድርገው እንደዚህ ያለውን ሰው ከምድር አስወግደው፣ በሕይወት ይኖር ዘንድ አይገባውምና አሉ። ሲጮሁና ልብሳቸውን ሲወረውሩ ትቢያንም ወደ ላይ ሲበትኑ የሻለቃው ወደ ሰፈር እንዲያገቡ ታዘዘ። እንደዚህም የጮሁበትን ምክንያት ያውቅ ዘንድ እየገረፋችሁ መርምሩት አላቸው። በጠፈርም በገተሩት ጊዜ ጳውሎስ ባጠገቡ የቆመውን መቶ አለቃ የሮሜን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዶላችኋልን? አለው። የመቶ አለቃውን በሰማ ጊዜ ወደ ሻለቃው ቀርቦ ይህ ሰው ሮማዊ ነውን? ታደርገው ዘንድ ካለ ተጠበቅ ብሎ ነገረው። የሻለቃውም ቀርቦ አንተ ሮማዊ ነህን? ንገረኝ አለው። እርሱም አዎን አለ። የሻለቃውን መልሶ እኔ ይህን ዜግነት በብዙ ገንዘብ አገኘሁት አለ። ጳውሎስም እኔ ግን በእርሷ ተወለድኩ አለ። ስለዚህ ሊመረምሩት ያሰቡት ከእርሱ ወዲያ ተለዩ። የሻለቃውም ደግሞ ሮማዊ መሆኑን ባወቀ ጊዜ ፈራ፣ አሳስሮት ነበርና። በማግስቱም አይሁድ የከሰሱት በምን ምክንያት እንደሆነ እርግጡን ያውቅ ዘንድ አስቦ ፈታው። የካህናት አለቆችና ሸንጎውንም ሁሉ ይሰበሰቡ ዘንድ አዘዘ። ጳውሎስንም አውርዶ በፊታቸው አቆመው። ጸጋ ይብዛላችሁ።